ቤተሰብ ሆነናል። በዛች መጥፎ አጋጣሚ እኮ ተበታትነን ስንት ውጣና ውረድን አየን። አሁን ሁሉም ነገር አልፏል ብሎ ከዚህ በኋላ ከፈጣሪ በታች እድሜ ለይኩን እያልን በአንድ ላይ በፍቅር መኖር የሚገባል። እየበላችሁ እሺ። እንግዲህ በጣም ቆንጆ ምግብ ነው። እናንተም እየበላችሁ ተሴ አንድ ነገር ቢሆን እኮ ሴትዮ አንድ ቀን እዚህ ቤት አታሳድረንም። እሱስ ልክ ነሽ። እንደሞ እንደዛ ስለው ድጋሚ ገንዘብ ይፈልገው ነው የመጡት ብሎ ቢያባረረንስ? ሰውየው እንዲድኑ ብትጸልይ ነው የሚሻለው። ብቻ ቤቱን በስሙ ይግዛለት እንጂ አንድ ነገር ማድረግ አያቅተንም። ወይ ለምን አባዬን አሰማምጠሹ ላይኩን በሁለታችሁም ስም እንዲገዛ አታደርጊ? እስቲ ጥድፍ አትበይ። መጀመሪያ ሰውየው በሰላም ከሆስፒታል ውጡ። እማዬ እኔ ግን ተመልሼ ወደዛ ህይወት መግባት አልፈልግም። እንግዲህ በተንኮል ቢሆን ይችላል። ፈጣሪ ደግሞ ለተንኮለኞች ምን ጆሮ የለውም። ቢሆንም እንዲድኑ መጸለይ ጥሩ ነው። አይከፋም እንጂ ምንም ቢሆን ለራሴ ማድረግ ቢሆን አንድ ንጹህ ነፍስ አትርፌያለሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ኑሐሚን ድራማ እንግዲህ በባለፈው ክፍል ወይዘሮ ዝናሽ ለኑሐሚን ልጅ እንዲወርድ ወይም ደግሞ ልጇ እንዲወርድባት ያው በመቀኝነት ተነሳስታ ነው፣ ምንም አድርጋት አይደለም። ነገር ግን እሷ የሷን ሚስጥር ይዛላት እያለ እሷ ግን የሷን ልጅ እንዲወርድባት ማለት ነው ወይም ልጇ እንዲሞትባት ለወይዘሮ ገነት መድኃኒት ትሰጣትና ይሄን በሻይ አድርገሽ ስጫት፣ እሷን አይጎዳትም፣ ልጇን ግን ይገለዋል ትላትና ወይዘሮ ገነት ደግሞ ኑሐሚን ዘንድ ፊት ስለተነሳች እዛ ቤት ኑሐሚን ቤት ተመልሶ ለመግባትና አቶ ለይኩን ለኑሐሚን የሚገዛውን ቤት አብራ ለመጋራት ስለፈለገች እዛ ቤት ለመኖር ግዴታ በእነሱ ዘንድ መታመንን ፈለገች። እናም እንግዲህ ገነት ያደረገችው ነገር በስልኳ ሪከርድ ታደርጋታለች። ወይዘሮ ዝናሽ ስትናገርና ስታወራ አድርጊ ያለቻትን ነገር ሁሉ ያለችውን ሁሉ በስልኳ ትቀዳና ወደ ኑሐሚን ቤት ተመልሳ ትመጣለች። ከዛ በኋላ ይህን ነገር ለኑሐሚን ታሳያታለች። ኑሐሚንም ልታምናባት ትችልም፣ ግን የሪከርድ ያደረገችውን ስላሳየቻት በሁኔታው በጣም ትናደድና ኑሐሚንም እየፈጠነች ወደ ቤት ትሄዳለች። ወይዘሮ ዝናሽንም ልታዋርዳት ፈልጋ ነበር በባሏ ፊት። ነገር ግን ራሷን ተቆጣጥራ ዝም ብላት ወደ ቤቷ ትመለሳለች። እናም አቶ ለይኩን ወደ ኑሐሚን ቤት ይሄዳል። አብረው ምግብ እየበሉ እያለ ወይዘሮ ገነት ነገር ታነሳና ባለቤትህ የኑሐሚን ልጅ ልታስወርድ ነበር ብላ ትነግረዋለች። እሱም በድንጋጤ ምን ማለት ነው ሲላት፣ እሷ ግን ካላመንከኝ ብላ ቪዲዮን ሁሉ ታሳየዋለች። አቶ ለይኩን በሁኔታው በጣም ይናደድ ያዝንና እየሮጠ ወደ ቤት ይሄዳል። ወይዘሮ ዝናሽንም እንግዲህ ቤት ውስጥ ያገኛት ሳሎን አንቆ ሊገላት ነበር። እሱ አልበቃው ብሎ በንዴት ወደ መኝታ ቤት በመሄድ መሳሪያውን ይዞ ይመጣል። በጣም ተናዶ ነበር። የሰውን ነፍስ ለማጥፋት በዚህ ጥግ እንዴት ልትሄድ ቻለች? በዚህ መጠን ጥላቻ ምንድነው? በማለት እየሮጠ ሄዶ መሳሪያውን ይዞ ሊወጣ ሲል ግን አዙሮት የልብ ድካሙ ተነስቶ ይወድቃል። በዛም የተነሳ እንግዲህ ወዲያው ድንገተኛ ወደ ሕክምና ይወስዱታል። እናም ኑሐሚንና አባቷ ደግሞ ይህን ነገር ሰምተው ወደ ሐኪም ቤት ሄደዋል ማለት ነው። ነገር ግን ለምን አባትየው እንደዛ እንደሆነ ልጃቸው ናሆም ይሄን ነገር አያውቅም። እናም ወይዘሮ ዝናሽም ደግሞ ነገሩን ኑሐሚን እንድትደብቅላት ኑሐሚን ይቅርታ ትጠይቃታለች። ድጋሜ መቼም ቢሆን አንቺን አላስከፋም ትላታለች። ኑሐሚንም ከዚህ በኋላ ህይወቴ ላይ እንዳትመጪ፣ እኔ አንቺን ሚስጥር በራሱ ጊዜ እስካልወጣ ድረስ አላወራም ብላት በፍቅር ቢለያዩም እሷ ግን አሁንም ክፋትን አልተወችም። ኑሐሚን መቼም አልለቅሽም፣ በአንቺ ምክንያት ነው ህይወቴ የተመሰቃቀለው፣ የውሸቴን ነው ይቅርታ ያልኩት፣ ቆይታ ያለች እያለች እየፎከረች ትገኛለች። በዚህ መሀል እያሉ ደግሞ የውሸት ይቅርታ ጠይቃት ነበር ኑሐሚንን እንደምታዩት። በመጨረሻ ኑሐሚንና አባቷ ወደ አቶ ለይኩን ወዳሉበት ክፍል ይገቡና እያወሩ ነበረ። አቶ ለይኩንም ነቅተዋል። ነገር ግን ምንም አይነት ድንጋጤ ከዚህ በኋላ ከሰሙ ምናልባት ለሞትም ያደርሳቸዋል ስለተባለ ምንም ነገር አንነግረውም። በተለይ ወይዘሮ ዝናሽ የደበቀችው ሚስጥር ስላለ ከዚህ በኋላ እሱን መናገር እንኳን አልችልም እያለች በፍርሃት ውስጥ ነው ያለችው። ይህን ነገር ከሰማ ጭራሽ ይሞታል ብላ ትፈራለች። እናም ኑሐሚንና አባቷ ወደ አቶ ለይኩን ክላስ ገብተው እያለ ማውራት ይጀምራሉ። እንዴት እንደዚህ ታደርጋለን?
እያለ የኑሐሚን አባት አቶ ላይኩን ሲጠይቀው እንዴት ያደረገችው ነገር እኮ በጣም ያሳፍራል። ምን ብታደርጋት ነው የሰው ነፍስ ልታጠፋ አረመኔ እያለ ሲናገር ናሆም ከበሩ ተለጥፎ እንደምታዩት እያዳመጠ ነበረ። መጀመሪያ እናቱን ምንድነው የተፈጠረው አባቴ ምን ኩኖ ነው ብሎ ቢላትም እሷ ግን ድንገት ወርቆ ነው በማለት ነገሩን ታለባብሳለች። በመጨረሻ ናሆም እራሱ ጉዳዩን ደርሶበታል። እናም እንግዲህ እናቱንም ቤት ሂዶ ባደረገችው ነገር በጣም እንደተናደደና አንቺ በጣም ጨካኝ ሴት ነሽ፣ ለኑሐሚን ልጅ ካልተመለሽ በፍጹም ለኔ ልጅ አትመለሽም፣ ቤቱን ለቃልሽ ወጣች። ታዲያ ምንድነው የምትፈልጊው አላት። እናትየዋም እንግዲህ በዚህ ሰዓት ኑሐሚን አልለቅሽም፣ በድጋሚ ጠፋሻለሁ እያለች መፎከር ጀምራለች። እናም እንግዲህ በዚህ ሁኔታ እያሉ አንቺ አምራንን ስለምትጠያት ለኔ ልጅም አትመለሽም፣ ብታገኛት ኑሐሚን አምራንን ልትመርጃ ትችያለች ብሎ እናቱን በጣም እንደተናደደባትና እንደሚጠላት ነግሯት ይሄዳል። ሌላው ደግሞ ኤርሚ ነው። ኤርሚያስ አሁን ላይ ሌሎች ሴቶችን ማጥመድ ጀምሯል። እንግዲህ አንደኛዋ ደግሞ የናሆም እህት ኤሚ ናት። ኤሚን እዚህ ቀደም በፍቅር የቀረበ መስሎ ቤቷ ሹፌር ሆኖ ገብቶ ኑሐሚንን ሲያስቸግራት እያየን ነበረ። በመጨረሻ ጉዳይ ታውቆበት እዛ ቤት ይባረራል። ነገር ግን ገንዘብ የሚያመጣልኝ ሰው ያስፈልገኛል። ስለዚህ አንዲት እርግብ ማጥመድ አለብኝ። ከዚህ በኋላ አምራን አታዋጣኝም ብሎ አሰበ። እናም እንግዲህ በድጋሚ ኤሚን ያጠምዳታል። ኤሚን ስላለፈው ነገር ይቅርታ አልጠይቅሽና እንደ አዲስ እንጀምር፣ እኔ ወድሻለሁ ይላታል። ኤሚን መጀመሪያም ተወደውና ፍላጎቱ ስለነበራት ሳታቅማማ ነበር እሺ ያለችው። እና እንግዲህ ከኤርሚ ጋራ አብረው እንደ ፍቅረኛ መስለው አብረው መሆን ጀምረዋል። ጭራሽ ማታ ይዟት ወጥቶ አስክሯት ነበረ ወደ ቤት ይዟት የመጣው። ቤት ሆኖ ግን ድንገት ዴቭን ከግቢ ወጥቶ ይዟት ሲሄድ ሲያይ ይሄ ሰው የዚህ ምን ይሰራን እያለ ነበረ። የወይዘሮ ዝናሽ እህቷ ልጅ እዚህ ቤት ምን ይሰራን ብሎ ደነገጠ። ምክንያቱም እሱ ኤሚን የቀረባት ለገንዘብ ስለሆነ ፈልጓት ሳይሆን ገንዘቧን ከቤተሰብ እያመጣች እንድትሰጠው ነው። የሚፈልገውን ነገር የሚያደርገው እንደሚታወቀው በሴቶች ገንዘብ ነው። እናም እንግዲህ እንደተለመደው ኤርሚያስ ወደ ቀድሞ ህይወቱ ተመልሷል። ኑሐሚንን እኔ ተለውጫለሁ፣ ጥፋት አንዴ ነው ያጠፋሁት፣ ይቅርታ በህይወቴ ውስጥ ከዚህ በኋላ እንደዚህ አይነት ጥፋት አላጠፋም ብሎ ቃል ቢገባላትም በድጋሜ ግን ይህን ስህተት እየሰራ ይገኛል። አሁንም ሴቶቹን እያጠመደ ገንዘብ መቀበልን ቀጥሎበታል። ስለዚህ ኤርሚያስ ማለት የማይቀየር ሰው ማለት ነው። እንኳን ኑሐሚን ከሱ ጋር ሆነች እንኳንም አልፈለገችው፣ ህይወቷን ሲኦል ነበር የሚያደርግባት። እንደምታዩት እንግዲህ እንደ አዲስ ሀገር ሽቶበት። በእርግጥ መጀመሪያም ቢሆን በጣም ብዙ ሚስጥሮቹን አላወቀችበትም ነበረ፣ እንደተደበቀ ነበር። አሁን ደግሞ ጭራሽ ሌሎች ነገሮችን ጀምሯል። ሌሎች ሴቶችን የማያውቁትን ሴቶችን ማጥመድ ጀምሯል። ያ ማለት ኤርሚያስ ምንም የተመለሰ ነገር የለውም። ያው የድሮ ኤርሚያስ ነው። ምንም ከትላንቱ የተማረው ከትላንቱ ብዙ ተምሬያለሁ ብሎ የተመለሰ ሰው አይደለም። አሁንም በስህተት ጎዳና ነው ያለው እና በዚህ መሀል ማን እንዳሳዘነኝ ታውቃላችሁ? ኑሐሚን ናት። ኑሐሚን ማለት አግባብ ነው ወይ? አሁን ደራሲው ራሱ እውነቴን ነው የምላችሁ፣ ኑሐሚን ማርገዟ ማለት አግባብ ነበር ወይ? ከዚህ ሰው ማርገዟ ምንድን ነው የሚያስተምረን? እንኳን የወለዳቸውን ልጆች ራሱ እኮ ክዶ እኔ አባታቸው አይደለሁም ብሎ እናትየዋ ኤርሚያስ ነው አባትሽ ብለሽ ለልጅሽ እንዳትነግሪ ብሎ የሚያስፈራራ ጨካኝ መጥፎ ሰው ነው። እና እንዴት ነው ኑሐሚን ከሱ ማለት የሚገባው ሰው ነው ወይ? ከሱ ማርገዟ እንዴት አያችሁት? አግባብ ነው ወይ? ምን አስቦ ነው ደራሲው? ሲጀመር ኑሐሚን በፍጹም ለናሆም ልጅ ልታረግዝለት አይገባም ነበረ። ነገር ግን አርግዛለታለች። በጣም በሚያሳዝን ሁኔታ ለማይገባው ሰው ማለት ነው። ኑሐሚን እንግዲህ ልጅ አርግዛለታለች እና ይሄ ፓርት በጣም ነው የሚያናድደኝ። ኑሐሚን ላይ የሆነው ነገር በጣም ያበሳጨኛል። ለምን በፍጹም ለኤርሚያስ የሚገባው ሰው አይደለም። በቃ እንዴት ይገባዋል ለእንደዚህ አይነት ሰው? እንዴት ሰው ከትላንቱ አይማርም እንዴ? ሌሎች ልጆችም አሉት። ሴቶቹ በጣም ብዙ ናቸው። ስራው ወንጀልና ከዝሙት ጋር የተያያዘ ስራ ነው የሚሰራው እና ይሄ ነገር ኑሐሚን ለሱ ልጅ ማርገዟ ማለት አንዴ ህይወቷ ሊበላሽ ይችላል፣ ግን ልጅ ማርገዟ ግን
ልክ ነው ብዬ አልልም። ነገር ግን ኑሐሚን አርግዛለች። ምን ማድረግ ይቻላል? ኑሐሚን አርግዛለች። እሱ ደግሞ አሁንም ሌላ ብልግና እየሰራ ይገኛል። ከትላንቱ ጥፋቱ ሳይማር አሁንም ደግሞ ሌሎች ጥፋቶችን እየሰራ ይገኛል። እሱም አንደኛ ጥፋቱ እንግዲህ ኤሚን በማጥመድ ገንዘብ ማግኘት ነው የሱ ትልቁ እቅዱ። ስለ ሌላ ነገር አያስብም፣ ስለ ገንዘብ ነው። ገንዘብ በጣም ወዳድ ነው። ካስታወሳችሁ አምራን መኪናውን መልስልኝ ብለው ነበረ። ሲያምርሽ ይቅር ምንም ነገር አልመልስ ብላንቺ የተበላ ቁብ አይመለስም ብሎ እንግዲህ ክህደቱን እንደፈጸመ አይተናል። ያ ማለት አልተመለሰም። ደግሞ ኑሐሚን ጋር ሄድና እንደተመለሰ ሰው እንደሆነ ይናገራልና አሁን ይሄ ለኑሐሚን ምንድን ነው የሚጠቅማት? ይሄ ነገር ትንሽ አስቸጋሪ ነው ማለት አንዳንዴ ሰዎች ተሳስተው ቢሆን ልጅ ይገባዋል እንል ነበር። ግን እንዴት ለእንደዚህ አይነት ሰው ኑሐሚን ማርገዟ በራሱ ልክ ነው ብዬ አይደለም። እና የኔ ተወዳጆች እንግዲህ ኑሐሚን ድራማ አቶ ለይኩን አሁን ላይ በጤንነት ላይ ይገኛሉ። በጣም ደህና ናቸው። ወይዘሮ ገነትና ልጇ ደግሞ እነ ኑሐሚንን እያጭበረበሩ ቤታቸው ገብተዋል። ቤቱ ከተገዛ አብረን እንድንወርስ ብለው ነው። እና የኔ ቤተሰቦች እንግዲህ ኑሐሚን ድራማ የዛሬው ክፍል ይሄን ይመስል ነበረ። በሌላ በአዲስ በቆንጆ ርዕስ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቸር ቆዩልኝ።